ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهل بوتا كزينا هنيتا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا إنه من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا محمدا عبده ورسوله وصفيه من خلقه وخليله صلوات ربي وسلامه عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فيا أيها المشاهدون الكرام، أحييكم بتحية أهل الإسلام وبتحية أهل دار السلام. السلام عليكم ورحمة الله وبركاته. زاري بالله سبحانه وتعالى فقد يمنا يوم سلا دنيا من النت يهونال بتوسنو دقيقاوች ዱንያ ምን ትመስላለች፣ ዱንያ ምንድናት፣ ያላት ቦታ የት ድረስ ነው፣ ያላት ዋጋ እስከምን ድረስ ነው የሚለውን በተወሰነ መልክ ለማየት እንሞክራለን በአላህ Subhanahu Wa Ta'ala ፈቃድ ማለት ነው። በቅድሚያ ሁላችንም ልናውቀው የሚገባ ትልቁ ነገር እቺ ዱንያ እቺ የምንኖርበት ምድራዊ ህይወት መዝራዓቱል አኺራ የትልቁ የአኺራ ሀገር የእርሻ ቦታ ነው፣ የዛ መዝሪያ ሀገር ነው። እንደዚሁም ደግሞ ለአኺራ የሚጠቅሙ ነገሮችን ምንሰበስብበት የምንገበይበት የንግድ መድረክ መሆኑን ማወቅ ያስፈልጋል። ናም ይቺ ዱንያ ለተጠቀመበት፣ ለዘራበት፣ ለነገደበት ነገ አኺራ ላይ ትርፋማ የሚሆንበት፣ ነገ አኺራ ላይ በዋጋ የማይተመን የሆነ ትላልቅ ነዒሞችና ትልልቅ ጸጋዎችን የሚያገኝበት ቦታ ነው ማለት ነው። አው እቺ ዱንያ እቺ ሀገር እቺ ምድር ሰዎች ለቀዋት ከሄዱ በኋላ የጀነትም ሰዎች ይሁኑ የጀሃነምም ሰዎች የሚመኙት ቦታ ናት። የጀሃነም ሰዎች ጀሃነም እንዲገቡ የተፈረደባቸው ሰዎች ወደ ዱንያ ተመልሰው ያበላሹትን ነገር ማስተካከል ይመኛሉ። አላህ Subhanahu Wa Ta'ala ይህን በተመለከተ ሲናገር ምን ይላል? وهم يصطرخون فيها ربنا أخرجنا نعمل صالحا غير الذي كنا نعمل. جهنم ሰዎች እዛ ውስጥ ዋይታቸውን እሪታቸውን ጩኸታቸውን ሁሉ ይለቁታል። يصطرخون فيها ምን እያሉ ربنا أخرجنا منها ጌታችን ሆይ ከዚች እሳት አውጣን ባከህ፣ ለተወሰነ ጊዜ ወደ ዱንያ መልሰን፣ ጥለነው ወደ መጣነው ሀገር እንደገና እንድንመለስ አድርገን፣ ለዛ አብቃን። ለምን نعمل صالحا غير الذي كنا نعمل ፊት ከምንሰራው ስራ የተሻለ ድሮ ካጠፋነው ጥፋት በጣም የተስተካከለ ላጠፋነው ጥፋት ማካካሻ የሚሆን መልካም ስራ እንድንሰራ ወደ ዱንያ መልሰን ብለው ይመኛሉ። አው ይህን በተመለከተ የዚህ አይነት በርካታ አንቀጾች ቁርአን ውስጥ አላህ Subhanahu Wa Ta'ala ይናገራል። መልሰን ባከህ يعني حتى إذا جاء أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت كلا إنها كلمة هو قائلها. አንደኛቸው ጋር ሞት የቀረበባቸው ጊዜ ሞት የመጣ ጊዜ قال رب ارجعون ጌታዬ ሆይ መልሱኝ ባካችሁን፣ ወደ ዱንያ ልመለስ፣ ትንሽ እድል ስጡኝ፣ የተወሰነ ጊዜ ያቆዩኝ እያለ ይማጸናል፣ ይለማመጣል። لعلي أعمل صالحا فيما تركت የተውኩትን ችላ ያልኩትን የዘነጋሁትን መልካም ስራ እንድሰራ የተወሰነ ጊዜ ብትሰጡኝ እያለ ይጮሃል። እንደዚህ እያለ ይማጸናል። ከላ إنها كلمة هو قائلها ይሄ ምንም ትርጉም አልባ የሆነ እሱ ብቻ የተናገረው ባዶ ንግግር ነው እንጂ ተፈጻሚ የሚሆን ነገር አይደለም ብሎ አላህ Subhanahu Wa Ta'ala ይመልሳል። የጀሃነም የሆነ ሰው ጀሃነም እንዲገባ የተፈረደበት ሰው በዚህ መልክ ወደ ዱንያ መመለስን ዛሬ እኛ ያለንበትን ህይወትን ማግኘትን ይመኛል ማለት ነው። ጀነት የገባም ሰው ልክ በተመሳሳይ መልኩ ወደ ዱንያ መመለስን ይመኛል።
ሱብሃንአላህ ጀነት ገብቶ ያ ሁሉ ጸጋ አግኝቶ በዛ ሁሉ ኒዕማ ውስጥ ሆኖ እንዴት ወደ ዱንያ መመለስ ይመኛል ስንል አብዱላህ ኢብኑ መስዑድ የዘገቡትን ሐዲስ ለዚህ ምላሽ ይሆነናል። ምን አሉ አብዱላህ ኢብኑ መስዑድ? ኢነ አርዋሐ ሹሃዳኢ ከጠይሪን ኹድር፣ የሰማዕታት ዱንያ ላይ በአላህ መንገድ ላይ ሰማዕት የሆኑ ሸሂድ የሆኑ ሰዎች ሩህ ነፍሳቸው ልክ እንደ አረንጓዴ አዕዋፋት ተመስሎ ጀነት ውስጥ ወደ ፈለጉት ቦታ ይዘዋወራሉ፣ የፈለጉትን ነገር ይመገባሉ። ከዛም ተስረሑ ፊል ጀነቲ ሐይሱ ሻአት ثم تأوي إلى قناديل معلقة بالعرش، ከዛ ሄደው ከዓርሽ ጋር የተንጠለጠለ እንደ ፋኖስ የሚመስል ነገር ላይ እዛ ያርፋሉ። በዛ መልኩ ነው የሚኖሩት። فبينما هم كذلك፣ በዚህ ሁኔታ ላይ እየኖሩ ባለበት ሁኔታ አላህ ሱብሓነሁ ወተዓላ መልከት ይልና ወደ እነዚህ ነፍሶች ያይና እንዲህ ብሎ ይጠይቃቸዋል። ያ ዒባዲ ሰሉኒ ማ ሽእቱም፣ ባሮቼ ሆይ እስቲ የምትፈልጉትን ነገር ጠይቁኝ። ምን ትፈልጋላችሁ? ምን እንዳደርግላችሁ ትመኛላችሁ? ይላቸዋል አላህ ሱብሓነሁ ወተዓላ። ምን ይላሉ? ፈቃሉ ያ ረበና ነስአሉከ አን ተሩደ አርዋሐና ፊ አጅሳዲና፣ ጌታችን ሆይ እኛማ ምንጠይቅህ እኛ ምንመኘውማ ይሄንን ነፍሳችንን ወደ አካላችን እንድትመልስልን፣ ከዛም ነፍስ ዘርተን ወደ ዱንያ ህይወት እንድንመለስ ነው የምንፈልገው። ከዛስ ثم تردنا الى الدنيا فنقتل فيك مرة اخرى፣ እንደገና ባንተው መንገድ ላይ ላንተው ስንል ሁለተኛ እንድንገደል ሁለተኛ እንደገና እንድንሞት እንድታደርገን ነው የምንፈልገው። ለምንድን ነው ይሄንን የሚያደርጉት? ለምንድን ነው ይሄንን የሚመኙት ይባል? ሰዎች እዛ ቦታ ላይ በዛ ሸሂድ በመሆናቸው ሰበብ ጀነት ውስጥ ያገኙትን ደረጃ ያገኙትን ቦታ ሲመለከቱና ሲያዩ ሲያስተውሉ ይላሉ፣ አሃ ሁለተኛም ብንገደል ከዚህ የተሻለ እናገኛለን ማለት ነው፣ ሶስተኛም ቢሆን እንደዚሁ እያሉ ነው በዚህ መልኩ ነው የተመኙት ማለት ነው። ሱብሃንአላህ ጀነት የገቡ ሰዎች ምን ነበር የተወሰነ ጨምሬበት ደሞ ካለውበት ደረጃ ከፍ ባልኩኝ በነበረ ብለው ይመኛሉ ማለት ነው። ይህ ዱንያ አሁን ያለንበት ህይወት ፉርሳ ነው፣ እድል ነው። ስለዚህ ይህንን ፉርሳ ይህንን እድል ለአኺራ መዝሪያ ካደረግነው ለአኺራ መነገጃ ካደረግነው በጣም ትልቅ ደረጃ ላይ መድረስ እንችላለን ማለት ነው። ኢብራሂም ተይሚ የተባሉት ታላቅ ዓሊም አላህ ይዘንላቸውና እንዲህ ይላሉ፣ መቱልቱ ነፍሲ ፊል ጀና አኩሉ ሚን ثማሪሃ፣ ራሴን ጀነት የገባሁ ብዬ አሰብኩት አለ። ጀነት እንደገባሁኝ ብዬ ራሴን አሰብኩኝ፣ ራሴን ጀነት ውስጥ ሳልኩት አለ። ወአኩሉ ሚን ثማሪሃ፣ የዛን ጸጋዎች ፍራፍሬዎችን ሁሉ እየተመገብኩኝ ሑረል ዐይን አግኝቼ ጸጋው በጀነት ጸጋዎች ሁሉ እየተቀማጠልኩኝ አድርጌ ራሴን ሳልኩት። ከዛም ፈቁልቱ ሊነፍሲ፣ ለነፍሴ እንዲህ አልኳት፣ ያ ነፍሱ አየ ሸይእን ተተመነይን፣ ነፍሴ ሆይ ምንድነው የምትመኘው ለመሆኑ ብዬ ራሴን ጠየቅኩት አለ። فقالت أرد إلى الدنيا فأزداد من العمل الذي نلت به هذا، እምመኘውማ ወደ ዱንያ ተመልሼ ይህን የሚያክል ጸጋ ያገኘሁበትን መልካም ስራ ደግሞ በበለጠ ሁኔታ በሰራ ነው የምመኘው ብላ ነፍሴ ለራሴ መልስ እንደሰጠችኝ አድርጌ አሰብኩኝ አለ። ثم مثلت نفسي في النار أحرق بجحيمها، ከዛ አሁንም ሁለተኛ ደግሞ ራሴን ጀሃነም እንደገባሁ ብዬ አሰብኩት። እዛ በተጋጋለ እሳት ውስጥ እየነደድኩኝ እዛ በጣም ከባድ በሆነ እሳት ውስጥ እየተሰቃየሁኝ ብዬ ራሴን አሰብኩት። ወአጅረዑ ሚን ሐሚሚሃ፣ የፈላውን ውሃ ስጋትና ስጎነጭም አሰብኩት ራሴን። ወአጥዐሙ ሚን ዘቁሚሃ፣ ከዘቁም ሸጀረቱን ተኽሩጁ ፊ አስል الجحيم እንዳለው አላህ ሱብሓነሁ ወተዓላ በጀሃነም አዘቅት ውስጥ የምትበቅል የሆነች ዘቁም የምትባል ፍሬ አለችና እሷን ስመገብም ሳልኩት። فقلت لنفسي، ከዛም ለውስጤ ለራሴ ለነፍሴ እንዲህ ብዬ ጥያቄ ያቀረብኩኝ፣ አየ ሸይእን ተተመነይን፣ ምንድነው የምትመኘው ነፍሴ ሆይ ብዬ አልኳት። ራሳቸውን እዛ እሳት ውስጥ የገቡ ብለው አስበውት ከዛ በኋላ ጥያቄ ያቀረቡ ምንድነው ምኞትሽ ብዬ ነፍሴን ጠየቅኳት። فقالت أرد إلى الدنيا فأعمل عملا أتخلص به من هذا، እኔማ ምመኘው ወደ ዱንያ ተመልሼ ለዚህ ስቃይ የዳረገኝን ለዚህ ቅጣት ያበቃኝን መጥፎ ስራ ትቼ መልካም ስራ ከዚህ የሚያድነኝን ከዚህ የሚጠብቀኝን መልካም ስራ ብሰራ ነው ምመኘው ብዬ ብላ ምላሽ ሰጠች ነፍሴ ለራሴ። فقلت لنفسي፣ ከዛም እንዲህ አልኳት፣ ያ ነፍሱ فأنت في الأمنية فاعملي፣ እንግዲያውስ ነፍሴ ሆይ አሁን አልሞትሽም፣ ሩህሽ ከዱንያ አልወጣሽም፣
ስለዚህ አኺራ ላይ ልትመኝ የምትችይው ነገር እድሉ ይሄው ዛሬ ላይ ነው የዛሬን ቀን ነው የምትመኘው አኺራ ላይ ሄደሽ ስለዚህ ዛሬ ሳትታከቺ ልትሰሪ ይገባል ብዬ ራሴን መከርኩት ይላል አዎ ይሄ ምክር ለሁላችንም ለኔም ለናንተም ለሁላችንም የሚሰራ ትልቅ ምክር ነው ነገ አኺራ ላይ ልንመኘው ምንችለው እዚህ ወደ ዱንያ ተመልሶ መልካም ስራ መስራት ራስን ከፍ ማድረግ ለስኬት መብቃትን ነው ምንመኘውና ዛሬ ላይ ያን ምኞታችንን ነገ ምንመኘውን ዛሬ እየኖር ነው ስለዚህ በቻልነው ኸይር ስራ ሁሉንም መልካም ነገሮችን ሳንታክት ሳንደክም ሳንሰላች ልንሰራ ይገባል የሚል ነው ትልቅ መልእክት ያለው በውስጡ ማለት ነው በተመሳሳይ መልኩ የቀብር ሰዎች ቀብር የገቡ ሰዎች ስራቸው እንግዲህ ተቋርጧል ማንንም ሰው ሲሞት انقطع عنه عمله اذا مات ابن ادم انقطع عنه عمله الا من ثلاث ነብዩ አለይሂ ሰላቱ ወሰለም እንደተናገሩት ሰው ሲሞት ከዱንያ ያለውን ቆይታ ሲጨርስ ስራው በጠቅላላ አጅር የሚያገኝበት ነገር በአጠቃላይ ይቋረጣል ያበቃል ኢላ ሚን ثلاث ከሶስት ነገሮች ውጪ ብለው ነብዩ አለይሂ ሰላቱ ወሰለም ይናገራሉ ታዲያ ይህንን በተመለከተ የሆነ ሒካያ ላይ አንድ ወሬ ላይ ምን ይላሉ አንድ ሰው የመንገደኛ ነበርና ረከዓተይን ኢላ ጃኒብ ቀብሪ መንገደኛ ነበር ባጋጣሚ ሆኖ ከመንገድ ዳር ሰላት ሁለት ረከዓ ሰግዶ ያኒ የሆነ ድብ ነገር ከፍ ያለ መሬት ነበር ዛን ተደግፎ ገደም አለ አላወቀም ነበር ከዛ በህልሙ ምን ያያል ለካስ የተደገፈው ቀብርን ነበር ከዛም የዛ ቀብር ባለቤት ምን አለው በህልሙ መጥቶ አንተ ሰውዬ ሆይ ተነሐ عني فقد آذيتني ወደዛ ፈቅ ብለህተኛ አዳርከኝ እኮ አወከኝ አስቸገርከኝ ብሎ አለው ከዛ ቀጥሎ ምን አለ فرأى صاحب القبر تنحى عني فقد آذيتني والله إن هاتين الركعتين اللتين ركعتهما بالله هنبኝ بالله ملالو አሁን የሰገድካቸው ሁለት ረከዓ ሰላት አሁን የሰገድከው ሰላት ለኔ ቢሆንልኝ ኖሮ እኔ እንን ማግኘት ምችልበት እድል ቢኖረኝ ኖሮ ለካነተ አሐበ ኢለየ ሚን الدنيا وما عليها ከዱንያና ዱንያ ላይ ካሉት ነገሮች በጠቅላላ ይበልጥ ያማረ የተወደዱ ይሆኑልኝ ነበር እናንተ ስራዎችን ተሰራላችሁ ግን የዚህ የስራውን ውጤት ዋጋው ደረጃው ምን ያክል እንደሆነ አታውቁም ብሎ ይነግራል እኛ ግን የስራችሁን ውጤት ደረጃ ዋጋ ምን ያክል እንደሆነ እናውቃለን ግን መስራት አንችልም ብሎ በዚህ መልክ ነገረው ይባላል ይህ ማለት ምን ማለት ነው ሰው ከሞተ በኋላ ያኒ ጸጸቱ አይለቀው ከሞተ በኋላ የበለጠ ስራ በሰራሁኝ ብሎ ይመኛል ምኞት ብቻውን ዋጋ የለውም እንጂ ማለት ነው ስለዚህ እዛ ጸጸት ላይ ሳይደርስ ያለውን አጋጣሚ ተጠቅሞ ኸይር ነገሮችን መስራት በለህነት ነው ማለት ነው ይህ የዱንያ ቆይታችን የተገደበ ነው የተወሰነ ነው በጣም ያኒ ያልተገደበ ረጅም እድሜ ምናምን አይደለም የተወሰነ ጊዜ ሁሉም ሰው የሚያውቀው ነገር ነው حتى ይህ ብቻ አይደለም وانفاسك معدوده استنفاساችን እንኳን ሳይቀር በቁጥር ተገድቦ የተሰጠን ነው ምን ተነፈሰው ያንዳንዱ استنفاس ቁጥር አለው ይሄን አክል ጊዜ ነው ዱንያ ላይ የምትቆየው ተብሎ አላህ Subhanahu Wa Ta'ala ዘንድ ተመዝግቦ ተጽፎ የተቀመጠ ነገር አለ فكل نفس ينقص به جزء منك سبحان الله እያንዳንዱ استنفاس እያንዳንዱ የምትተነፍሰው ትንፋሽ ከህይወትህ የተወሰነውን ክፍል እየቀነሰ ነው የሚሄደው ከህይወትህ የተወሰነውን ጊዜ እየቆረጠ እየቀነሰ ነው የሚሄደው ይህም استنفاس በወጣ በገባ ቁጥር ዱንያ ላይ ያለም ቆይታ በዛው መጠን እየቀነሰ ነው የሚሄደው እስከ መጨረሻው ድረስ ማለት ነው እድሜ በጠቅላላ ሲደመር ብዙ አይደለም 60 አመት ኖረ 70 አመት ኖረ 80 90 ከዛ በላይ የሚኖር ከዛ በታች ረጅም ቢመስልም አጭር ነው የዱንያ ህይወት የፈለገ ረጅም ቢመስል እንኳን አጭር ነው ይህንን የሚያውቀው ሰው መቼ ነው ሲባል ሲሞት ነው ሞት የመጣ ጊዜ ሰከረተል መውት ላይ የቀረበ ጊዜ ይነቃል ማለት ነው ሰው ሁሉ እንቅልፍ ላይ ነው ያለው የሞተ ጊዜ ይነቃል ተብሎ እንደሚባለው አባባል ማለት ነው የቀረው እድሜ ረጅም አይደለም አጭር እድሜ ነው እያንዳንዱ የእድሜያችን ክፍል ደግሞ ውድ ዋጋ የሚያወጣ በውድ ዋጋ የሚተመን ከሰራንበት ማለት ነው በውድ ዋጋ የሚተመን ትልቅ ሀብት ነው ትልቅ እንቁ ነው ይህንን እንቁ የሚያውቀው ግን አይኑ የተገለጠለት ሰው ነው አላህን Subhanahu Wa Ta'ala የሚፈራ ሰው ነው አላህ Subhanahu Wa Ta'ala እንደሚፈልገው የሚኖር ሰው ነው የአላህን Subhanahu Wa Ta'ala ትእዛዛት የሚፈጽም ክልከላዎቹን የሚጠነቀቅና የሚርቅ ነው በዚህ የህይወቱ ሂደት
እያንዳንዱ ክፍል እያንዳንዱ ደቂቃ እያንዳንዱ ሰከንድ ወይ ወደ ጀነት ይወስዷል አሊያም ወደ እሳት ያደርሰዋል አላህ Subhanahu Wa Ta'ala ከሳት ጠብቀንና ማለት ነው ይህ እያንዳንዱ ክፍል ዋጋውን ካወቅንለት የእያንዳንዱን የህይወታችንን ክፍል ደረጃውን ከተገነዘብንለት ስራ መስራት ይቻላል ማለት ነው እናም ይህንን ውድ የሆነውን የህይወት ክፍል መጠበቅ ለውድ ዋጋውን የሚፈለግለትን መተመን ያስፈልጋል ኢማም ኢብኑ ቁዳማ አልመቅዲሲ ረህመቱላሂ ዐለይህ ለዚች ዱንያ ቆይታ ለዚች ዱንያ ላይ ላሉት ሰዎችም ምሳሌ አድርገው የሚያስቀምጡት ነገር አላቸው ምን አሉ እኔ እቺን ዱንያ እንደ አንዲት ደሴት ብዬ ስላታለሁኝ አሉ እንደ አንዲት ደሴት አስባታለሁኝ እዛ ደሴት ላይ ሰዎች ይመጡና መርከብ ይዟቸው ይመጣና በሆነ በትልቅ ግዙፍ ጀልባ ተጓጉዘው እዛች ደሴት ላይ ይደርሳሉ እዛ ደሴት ላይ የተለያዩ ውድ ማዕድናቶች በጣም የከበሩ ያኒ ድንጋዮች እዛ አለ ደሴቱ ላይ እዛ ደሴት ላይ እንደዚሁ የንጉስ ዋና የተከበበ ወይም የተከለለ ቦታ ቤተ መንግስት አለ እዛ ቤተ መንግስት ውስጥ አገልጋዮች ሰራተኞች ጠባቂዎች ብዙ አይነት ሰዎች አሉ ከዛ በዚህም ጀልባ ተጓጉዞ የመጡ ሰዎች የሆነ መልእክት ይነገራቸዋል ምን ይባላሉ እናንተ እዚህ ደሴት ላይ የምትቆዩት ለተወሰነ ጊዜ ነው አንድ ቀንና አንድ ሌሊት ነው የምትቆዩት ስለዚህ እዚህ ውስጥ ካሉ እያሰሳችሁ እየፈለጋችሁ ያሉትን ውድ ማዕድናቶች አውጡ ብዙ ዋጋ ያስገኝላችኋል እነዚህ ነገሮች ሁሉ አከማቹ ተብለው መልእክት ይነገራቸዋል ከዛ በኋላ እዛ ቦታ ላይ የመጡ ሰዎች ለሶስት ይከፈላሉ የአንደኛው ቡድን በቃ ይህንን መልእክት ሰምተው የሚቆዩበትን ጊዜ አስተውለው እና እነዚህ የሚፈልጓቸውን የሚያገኙዋቸውን ማዕድናት ዋጋቸውን ተረድተው ሳይታክቱ ለፍተው ጥረው ግረው ያገኙትን ሁሉ ሰብስበው እዛ መርከብ ላይ ይጭናሉ ጓዛቸው ላይ ያጠራቅማሉ ከዛ ለፍተው ሲደክማቸው እስቲ አረፍ እንበል የሚል ስሜት ሲሰማቸው ደግሞ የሚቆዩበት ጊዜ ምን ያክል እንደሆነ ያስባሉ እንደገና የነዚህን ማዕድናት ዋጋ ምን ያክል እንደሆነ ይረዳሉ ከዛ አይ ሌላ ቀን እናርፋለን ያሁን እረፍት አያስፈልገንም ብለው አሁንም እንደዚሁ እየለፉ እየጫሩ እየቆፈሩ ያገኙትን ሁሉ አጣራቅመው እዛ መርከብ ላይ ይሰበስባሉ ማለት ነው ይሄ አንደኛው ቡድን ነው ሁለተኛው ቡድን ደግሞ የተወሰነ ብቻ ሰበሰቡ ማዕድናቶችን ትንሽ ሰበሰቡና ከዛ በቃ ይበቃናል ምናምን ብለው ወደ ማውራት እረፍት ወደ ማድረግ እንደዚሁም ደግሞ ወደ መዝናናት ጉብኝት እንግዲህ ልዩ ቦታ ነው የመጣነውና ይሄንንም ያንንም ወደሚል ነገር ባዘኑ በዚህ ነገር ቢዚ ሆኑ ጊዜያቸውን አጠፉ ጊዜያቸውን አባከኑ ይሄ ሁለተኛ ቡድን ነው ሶስተኛዎቹ ቡድኖች ደግሞ አረምን ሊያረግልን እኛ ይሄ ድንጋይ ምን ይሰራልናል እኛ ከዚህ ውጭ ሌላ ሀገር የሚባል የለንም ቆይታችን እዚሁ ብቻ ነው የሚያከትመው እዚሁ ብቻ ነው የምንኖረው እንጂ ሌላ ህይወት ምናምን አረ በእጃችን ላይ ያለ ሸክላ ነገ ከነጎዳ ታገኙታላችሁ ከሚባል እንቁ የተሻለ ነው ምክንያቱም ዛሬ ላይ ዋጋውን የምናገኘው የምንጠቀምበት ቶሎ ጥቅሙ የምናገኘው ነገር ይሻለናልና አይወዳደርም ሁለቱ ስለዚህ ላይፋችንን እንቅጫሉ በዘመኑ አነጋገር ማለት ነው ከዛ በኋላ የንጉሱን የተከለለውን ቦታ ያንን ቤተ መንግስቱን በሩን ፈልገው በር ሲያጡለት ሸንቁረውት አጥር አፍርሰው ገቡ ወደ ውስጥ እዛ ውስጥ ያለውንም የንጉሱን የተለያዩ ድልቦች የተለያዩ ሀብት ንብረት ዘረፉ የማይፈቀድላቸው እንደዚሁም እዛ ውስጥ ያሉትን ጠባቂዎች ምናምን እንዳይሆን አደረጉት አخرቡት አበላሹት ሙሉ ለሙሉ ማለት ነው እንደዚሁም ደግሞ ጭራሹኑ እዛ ቆይታ ላይ ቤት መስራት እንግዲህ ኑሮአችን ይሄ ብቻ ስለሆነ ምን እናርግ ቤት ህንጻ ምናምን ብንሰራ ይሻለናል ብለው ወደዚህ ዞሩ ማለት ነው ከዛ በዚህ መልኩ ቆዩና መቼም የማይመጣ ነገር የለም ወኩሉአትን ቀሪብ ጊዜው ደረሰና ደወል ተደወለ በሉ ተዘጋጁ ተነሱ አሁን ወደ ዋናው ንጉሱ ወዳለበት ከተማ ልትሄዱ ነውና ያከማቻችሁትን ማዕድናቶች ሀብት ንብረቶች ሁሉ ሰብስባችሁ ይዛችሁ ጠብቁ ልንሄድ ነው ተነሱ ተብሎ ደወል ተደወለ ማለት ነው የዚህን ጊዜ እነዛ ሳይታክቱ ለፍተው ጥረው ግረው ሀብቱን ሁሉ የሰበሰቡ እነዛን ውድ ማዕድናቶች ያከማቹ ሰዎች ደስ ብሏቸው እሰይ እዛ ቦታ ልንሄድ ነው እረፍት ልናደርግ ነው እንኳን ደስ ያለን ራሳቸውን ብለው በዚህ መልኩ ራሳቸውን ያጽናኑ ተደስተው በደስታ ተሞልተው ጉዞ ጀመሩ ሁለተኛዎቹ ቡድን ደግሞ አይ ጊዜያችንን ሳንጠቀም የበለጠ ሳንሰበስብ እንደው ለማይረባ ነገር ቢዚ ሆነን በማይረባ ነገር ቢዚ ሆነን
አስመለጥ ነው ይሄን እድላችንን ያኒ ፈወትና ብለው ተጸጸቱ ጸጸት በማይጠቅምበት ጊዜ ሶስተኛዎቹ ደግሞ አፍረው ተዋርደው ተሸማቀው ሱብሃንአላህ ያ ብቻ አይደለም እንደውም የዘረፋችሁትን ያልተፈቀደላችሁን ነገር ያን ሁሉ ያከማቻችሁትን የዘረፋችሁትን ከቤተ መንግስት እናሸክማችኋለን እንደ ሌባ እንደ ዘራፊ ተሸክማችሁት ተዋርዳችሁ አፍራችሁ ነው ይሄን ይዛችሁ የምትሄዱ ተብለው አሸክማቸው ማለት ነው በዚህ መልኩ ሄዱ እንደገና ተሳፍረው ወደ ዋናው ከተማ ንጉሱ ወደሚገኝበት ቦታ ይሄዳሉ ይሄዱ ጊዜ ንጉሱ በራሱ ወጥቶ ሌሎችም ሰዎች እዛ ያሉት በተቅላላ አቀባበል ሊያርጉላቸው ሁሉም ይወጣሉ ከዛ ይወጡና እነዚህ ውድ ማዕድናትን ይዘው የመጡ የከበሩ ነገሮችን ሁሉ የሰበሰቡ ሰዎች ልዩ መስተንግዶ ልዩ አቀባበል ተደርጎላቸው የንጉሱ ልዩ ያኒ ባለሟል ተደርገው የቀረቡ ሰዎች ሆነው እንደውም ከስልጣን ላይ ስልጣን ተጨምሮላቸው ቤተ መንግስት ተገንብቶላቸው በድሎትና በደስታ እንዲኖሩ ተደረጉ ሱብሃንአላህ የነዚህ ሰዎች ምሳሌ ማን ምሳሌ ነው የሙእሚኖች ምሳሌ ነው ዱንያ ላይ በሚፈለገው መልኩ ዱንያ ላይ ስሩ የተባሉትን ነገር በትክክል የሰሩ ሰዎች ምሳሌ ነው ነገ አኺራ ላይ ሲሄዱ ነገ አላህ Subhanahu Wa Ta'ala ዘንድ ሲመጡ በዛ መልኩ ያከብራቸዋል ቦታ ይሰጣቸዋል ጀነት ውስጥ ማላ አይኑ ረአት ወላ اذن سمعت ولا خطر على قلب بشر በአይን ታይቶ የማይታወቅ በጆሮ ተሰምቶ የማይታወቅ በልቦና ላይ ውል ብሎ የማያውቅ ጸጋና ኒዕማዎች በተቅላላ የነሱ ይሆናል የከበሩ የተከበሩ ይሆናሉ አላህ Subhanahu Wa Ta'ala በዙፋን ላይ እንዲቀመጡ ያረጋቸዋል ይህ የሙእሚኖች የአማኞች ምሳሌ ነው ማለት ነው ሁለተኛዎቹ ደግሞ ስራ ትንሽ ብቻ የሰሩ ያኒ ሁለተኛዎቹ ሰዎች ትንሽ ማዕድናቶችን የሰበሰቡ ሰዎች ምሳሌ ነው እነሱ ደግሞ ዱንያ ላይ የሚፈለግባቸው ነገር ያልሰሩ በጫወታ በዛዛታ ጊዜያቸውን ህይወታቸውን ያባከኑ ባልተፈለገ ሁኔታ ኑሯቸውን የኖሩ ሰዎች ምሳሌ ነው የነሱ ደግሞ ጸጸት በጸጸት ነው ማን ያሸማግልልን ይሆን ማን ከዚህ ቅጣት ያድነን ይሆን ማን ከንጉሱ ጋር ያስታርቀን ይሆን ነው ሐሳባቸው ሁሉ ማለት ነው እና እነዚህ ሰዎች የሁለተኛዎቹ ምሳሌ ነው የሶስተኛዎቹ ምሳሌ ደግሞ ጭራሽ ምንም መላ የሌላቸው አላህ Subhanahu Wa Ta'ala የከለከለውን حرام ያደረገውን ነገር ሁሉ የሚዳፈሩ በአላህ የሚክዱ በአኺራ ማያምኑ ያኒ አድርጉ ከተባሉት በተቃራኒ ሲሰሩ የኖሩ ሰዎች ምሳሌ ነው ለነሱ ደግሞ ጀሃነም ነው የሚጠብቃቸው ማለት ነው አላህ Subhanahu Wa Ta'ala ከጀሃነም ይጠብቀን ይህ ዱንያ የተወሰነ ጊዜ ምን ቆይበት ነው ይህ ምሳሌ ለሁላችንም የሚሆን ምሳሌ ነው ሁላችንም ከመጀመሪያዎቹ አይነት ሰዎች ለመሆን መታገል መጣጣር ይገባናል አላህ Subhanahu Wa Ta'ala የዱንያ ቆይታቸውን አስተካክለው መልካም ነገሮችን ሰርተው አላህ በሚፈልገው መልኩ ኖረው የሚያልፉ ሰዎች አላህ ያድርገን ከመጥፎ ነገሮች ሁሉ አላህ ይጠብቀን جعلني الله واياكم من الذين يستمعون القول فيتبعون احسنه اولئك الذين هداهم الله واولئك هم اولو الالباب وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء ينبيات الري بهلم بوتا كزينا هنيتا